እንኳን ለራማው ልዑል ለሊቀ መላእክት ለቅዱስ ገብርኤል ወራዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ በሦስትነቱ የማይከፈል ሦስትነቱ በአንድነቱ የማይጠቀለል ለመላእክት ምስጋናን ለሰው ልጅ እህልን በአራዊት ሥጋን ለእንስሳ ሳርን ለአዋፍና ለትሎችም ፍራፍሬንና ቅጠላ ቅጠልን የሚመግብ ከእኛ ዘንድ ምስጋና የሚገባው እኛን ከክፉ ነገር ሁሉ እንዲያድነን ልመናችንን የምናቀርብለት እንዲሁም እርሱም ቸርነቱን የሚልክልን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ነሐሴ በቀን 19 የሚነበብ የሚጸለይ የመላእክት አለቃ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከእኛ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንደኛ ምዕራፍ ከነገደ ይሁዳ ወገን የሆነ ኢያቄም የሚባል አንድ ሰው ነበረ። ሚስቱም ከአሮን ልጆች ወገን የሆነች ሐና ትባላለች። ሁለቱም ባልና ሚስቶቹ ኦሪት በፍጹም ልቦና በፍጹም ሐሳብ ሁሉ እግዚአብሔር አምላክን ውደደው ብላ እንደተናገረች ፍጹማን ደጋጎች አምላካቸውን የሚፈሩና በፍጹም ልቦናቸው እግዚአብሔርን የሚወዱ ነበሩ። ዳግመኛም ኦሪት ባልንጀራን እንደ ራስህ ውደድ እንዳለችና ጌታም በወንጌል በእነዚህ ትእዛዛት ኦሪትና ነቢያት የጸኑ ናቸው እንዳለ ይህንኑ ትእዛዝ ተቀብለው ባልንጀራቸውን እንደ ራሳቸው የሚወዱ ነበሩ። ነገር ግን ልጅ ባለመውለዳቸው ምክንያት ያዝኑ ነበር። የእስራኤል ወገኖች ልጅ ያልወለደውን ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር የሰጠውን በረከት ያጣ ነው እያሉ ይነቅፉ ነበርና በዚህም እያዘኑ ብዙ ዘመን ኖሩ። የሐናም ዕድሜዋ 60 ዓመት ደረሰ። ከዕለታት በአንድ ቀንም የአይሁድ በዓል በሚከበርበት ጊዜ ከእስራኤል ወገን ሮቤል የሚባል መጥቶ ኢያቄምንም አንተ ልጅ ያልወለድክ ዘር የሌለ መካን መሥዋዕት ልታቀርብ አይገባም አለው። ኢያቄምም ይህን በሰማ ጊዜ ለእስራኤላውያን ሁሉ ልጆች አላቸው፣ እኔ ግን ልጅ ስለሌለኝ ይህ ዓይነቱ ነቀፋ ደረሰብኝ እያለ በጣም አዘነ። እርሱም ሮቤል የሰነዘረበትን ነቀፋ ለሚስቱ ሳይነግር 40 ቀንና 40 ሌሊት በመጾም እግዚአብሔርን በጸሎት ለመለመን ወደ በረሃ ገባ። ከዚያም እግዚአብሔር የለመንኩትን እስኪሰጠኝ ድረስ እህል ውኃ ፈጽሞ አልቀምስም፣ ጸሎቴ መብልና መጠጥ ይሁነኝ እንጂ በማለት ቁርጥ ሐሳብ አደረገ። ሚስቱም እንደዚሁ እግዚአብሔር ልጅ ይሰጣት ዘንድ ከቀኑ 9 ሰዓት ሲሆን ጸሎት ለማድረስና ለእግዚአብሔር ታመለክት ዘንድ እያለቀሰች ወደ ቤተ መቅደስ ሄደች። በምትሄድበትም ጊዜ ታላቅ ዛፍና በላዩም ላይ ወፎች ከልጆቻቸው ጋር ጭው ጭው እያሉ ሲጨዋወቱ አየችና አቤቱ ፈጣሪ እነዚህን ፍጥረታት ባርከ እንዲባዙ ያደረካቸው የእኔን ልመናዬን ስማ። አቤቱ እኔ ባሪያ በምን እመስላለሁ? በብቸኛ ወፍ ነውን? ለወፎች እንኳን ልጆች አላቸውና በእንስሳት ነውን? ወይስ በአራዊት የምመስለው ለእነሱም ደግሞ ልጅ አላቸው? እንዲሁም በምድር እንዳልመሰል ምድርም ፍሬ ትሰጣለች። እንዲሁም በምን እመሰላለሁ እያለች ታለቅስ ጀመር። በእንደዚህ አይነት በአንቃዶ ልቦና በሰቂለ ሕሊና እያለቀሰች ሳለች
የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወርዶ በፊቷ ቆመና ኖ እግዚአብሔር ጸሎትሽን ሰምቶሻልና ትጸንሻለሽ አላት። ጌታዬና አምላኬ ሆይ ልጅ ከሰጠኝስ ባለ የሕይወት ዘመኑ ሁሉ ለቤተ መቅደስ አገልጋይ እንዲሆን ብፅዓት ሰጥቻለሁ አለች። ከዚህም በኋላ መልአኩ እነሆ አሁን ባልሽ ከበራ ጠቦት ይዞ ይመጣልና እርሱን አዘጋጅተሽ ተመገቢው አላት። ቀጥሎም የእግዚአብሔር መልአክ ቅዱስ ገብርኤል ኢያቄም ወዳለበት ሄዶ እግዚአብሔር ልመናን ተቀብሏል፣ ጸሎትን ሰምቷል። ስለሆነም ሐና ሚስት ትጸንሳለች አለው። ኢያቄምም ይህን ምስራች በሰማ ጊዜ ታላቅ ደስታ ተሰማውና እግዚአብሔርን አመሰገነው። የመንጋውንም ጠባቂዎች ጠርቶ ለፈጣሪ ለእግዚአብሔር መሥዋዕት የማቀርበው 2 የበግ ጠቦት አምጡልኝ አለ። መንጋውን ጠባቂዎች አስከትሎ መጣ። ሐናም በቤቷ በራፍ ላይ ቆማ ትጠብቀው ነበርና ባየችው ጊዜ አንገቱን አቅፋ ይዛ እግዚአብሔር እንዳዘነልኝና ይቅር እንዳለን እንደዚሁም በታላቅ ቡራኬ እንደባረከኝ አውቃልን? እነሆ ከዛሬ ጀምሮ እኔ መካኒቱ መካን አልባልም፣ ልጅ የሌላት ጸንሳለችና አለችው። ኢያቄምም እቤቱ ገብቶ የ1 ቀን ዕረፍት ካደረገ በኋላ በማግስቱ ለመሥዋዕት የሚያቀርበውን ይዞ ሲሄድ እግዚአብሔር እኮ መሥዋዕቴን ከተቀበለልኝ ፊቴ በቤተ መቅደስ ውስጥ ባለው አክሊል መጽሔት ያንጸባርቃል ብሎ አሰበ። በምሰዋው ላይ የሚቀመጥ መጽሔተ አክሊል በቤተ እግዚአብሔር ውስጥ ስለነበረ ከእስራኤል ልጆች ወገን እያንዳንዱ የቁርባን መሥዋዕት በሚያቀርብበት ጊዜ እግዚአብሔር መሥዋዕቱን የተቀበለለት ሰው ፊቱ እንደ መስታወት በመጽሔተ አክሊሉ ላይ ያንጸባርቅ ነበርና፣ መሥዋዕቱን ካልተቀበለለት ግን ፊቱ በመጽሔተ አክሊሉ ውስጥ አይታይም። አሁን ግን ኢያቄም መሥዋዕት ባቀረበ ጊዜ እንደ መስታወት ታይታ ፊቱ በአክሊሉ ውስጥ ተቀርጾ አየውና እርሱም እግዚአብሔር ይቅር እንዳለኝና ጸሎቴንም እንደሰማኝ አወቅሁ፣ ልመናዬን ተቀብሎ ልጅም እንደሰጠኝ ተረዳው አለ። ከዚህም በኋላ ኢያቄም እግዚአብሔርን እያመሰገነ ከእግዚአብሔር ቤተ መቅደስ ተመልሶ በደስታና በክብር ወደ ቤቱ ገባ። ሐናም በዚሁ ጊዜ ጸነሰች። ከጸነሰች 6 ወር በሆናት ጊዜ መጸነሷ ስለታወቀ ዘመዶቿ ሊጠይቋት መጡ። ከዘመዶቿም መካከል አንዲቷ ዓይነ ስውር ነበረችና መጽነሷን ለመረዳት የሐናን ሆድ በዳሰሰች ጊዜ ዓይኗ በራላትና ብርሃን ለማየት በቃች። አይሁድ ግን ይህን ባዩ ጊዜ ዛሬ ሐና ጸንሳ ሳለች በማኅፀኗ ዕውር ያበራች በወለደችማ ጊዜ ምን ዓይነት ታምር ታደርግ ይሆን? እንግዲህ ኢያቄምና ሚስቱ ሐና በአገራችን ላይ ነግሰው እኛን ሊገዙ አይደለምን? ኑ በድንጋይ ወግረን እንግደላቸው በማለት ሴራ ጠነሰሱ። በመንፈቀ ሌሊት በሆነም ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እናንተ የከበራችሁ ሐናና ኢያቄም ሆይ ፈጥናችሁ ከዚህ ተነሱ አላቸውና ወደ ሊባኖስ ተራራ ወሰዳቸው። በዚያም አምላክን የወለደች እመቤታችን ማርያም ተወለደች። የእነዚህ ቅዱሳን ጸሎታቸውና በረከታቸው የብርሃን እናቱ የልጃቸውም አማላጅነት እንዲሁም የትጓን አለቃ የሚሆን የቅዱስ ገብርኤል ልመና ከእኛ ከአገልጋዮቹ ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። ሁለተኛ ምዕራፍ የሊቀ መላእክት የቅዱስ ገብርኤል ልመናው አማላጅነቱ ከእኛ ከአገልጋዮቹ ከሕዝበ ክርስቲያን ጋር ለዘላለሙ ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው።
በሊቀ መላእክት ቅዱስ ገብርኤል ስም በተሰራች ቅድስት ቤተ ክርስቲያን የሚኖር አንድ ኤጲስቆጶስ ነበር። በአንድ ታላቅ የበዓል ቀን ቅዳሴ ሰርቶ በነበረበት ጊዜ ሕዝቡም ሁሉ ተሰብስበው ሳለ የእግዚአብሔርን ቃል ያስተምራቸውና የቅዱስ ገብርኤልንም ክብር ያስረዳቸው ጀመር። በዚሁ ጊዜ የሊቀ መላእክት ቅዱስ ገብርኤል ታላቅነት በሚያደንቁበት ጊዜ ሰዎች አንድ በሰይጣን ወጥመድ የተያዘ ሕመምተኛ ሰው ይዘው መጡ። ከዚያም በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥ ባሉት ሁለት አዕማድ መካከል ካስቀመጡት በኋላ በቅድስት ሥላሴ ስም ልዩ የሆነ ምስጋናን በማቅረብ እጅ ነስተው ትተውት ሄዱ። በዚያም የነበሩ ሰዎች በምሰሶቹ መካከል ተጥሎ የነበረውን ድውይ ወይም ሽባ ሰው እየተመለከቱት ሳለ ከአምዱ ከመነጨው መዓዛው እጅግ የሚጣፍጥ ዘይት ተቀብቶ በዚያችው ሰዓት ከደዌው ድኖ ተነስቶ በእግሩ ቆመ። የተሰበሰቡትም ሕዝብ ሁሉ እግዚአብሔር ያደረገውን ተአምራት ባዩ ጊዜ ታላቅ ምስጋና አቀረቡ። ሊቀ መላእክት ቅዱስ ገብርኤልንም አከበሩት። የዳነውን ሰውም በቅርብ ሆኖ ለማየትና ለምሰሶቹ ዘንድ ለመድረስ አንዱ በአንዱ ላይ እስኪወድቅ ድረስ እየተሽቀዳደሙ ሄዱ። ያም ጋኔን ያደረበት መጻጉዕ ሰው ከመካከላቸው ተነስቶ እንደ ፈረስ እየሮጠ ሲሄድ ያዩ ሰዎች እጅግ በማድነቅ መላእክትን የፈጠረ እግዚአብሔርን አመሰገኑት። ለመላእክት አለቃ ለቅዱስ ገብርኤልም ታላቅ አክብሮት ሰጡት። እኛንም በጥምቀት የተወለድነውን ሁላችንንም ሕዝበ ክርስቲያኖች በረከቱ ይጠብቀን ለዘላለሙ አሜን። ሦስተኛ ምዕራፍ የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ ከእኛ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ቁልቁልያኖስ የሚባል መኮንን ወይም አገረ ገዢ ሰማዕት ጢሞቴዎስን ለጣዖት እንዲሰግድ ጠይቆት አልሰግድም ስላለው ሰውነቱን ድኝ ቀብተውና በዛፍ ሙጫ ለሰነው ከእሳት ውስጥ እንዲጨምሩት አዘዘና እነርሱም እንደታዘዙት አደረጉ። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ ከተፈረደበት መከራና ስቃይ በብርሃናዊ ክንፉ ከልሎ አዳነው። የቅዱስ ገብርኤል አማላጅነቱ ለእኛ ለአገልጋዮቹ ለሕዝበ ክርስቲያን ይደረግልን ለዘላለሙ አሜን። የሰማዕትነት አክሊል የተቀዳጀ ሰማዕት ጢሞቴዎስን ከእሳት ውስጥ በገባ ጊዜ ያዳንከው ከልለ ክንፍን ረዳት ሳትሻ የምትረዳ የተበደሉትን ገብርኤል ሆይ ተአምራትንና የታወቀ ቸርነትን አደንቅ ዘንድ አድነኝ። በግፈኞች የተገፋው እኔን የሊቀ መላእክት የቅዱስ ገብርኤል ረድኤት በረከቱ ይደርብን። በአማላጅነቱ ያስምረን፣ ጥበቃው አይለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።